እሺ እንግዲህ አንድ የሚጠይቅ ኦርቶዶክሳዊ ገብቷል። እንኳን ደህና መጣህ ሀኬ። እሺ ሰላም ለእናንተ ይሁን። እንዴት አላችሁ? እንኳን ደህና ቆያችሁኝ። እንኳን ደህና። ዛሬ ከየት ተገኘ እባክህ? ድህነት ላይ ጥያቄ እየተቀበሉ ነው ሲባል በቃ አልቻልኩም መጣሁ። በለው በጣም ነው የምታሰማራቸው። ቶሎ ያቀብል ባለ እባክህ። ፕሮቴስታንቶቹ ነው የሚያቀብሉኝ። ለኔ ፕሮቴስታንት ወንድሞቼ ናቸው የሚያቀብሉኝ አሉኝ። ወደ አይ ጥሩ ጥሩ። እሺ እንቀጥል። ሀሳብህ ምንድን ነው? እሺ ማንን ነው የምጠይቀው? ድህነት ላይ እያወራ ነው፣ ከኔ ጋር እያወራክ ነው። ችግር የለም። አንቺንም ጠይቀው። ኤርሚን ከፈለግከው እጠራልሃለሁ። አይ ችግር የለውም። ኤኒዌይስ ተጠያቂ አይነት ሰው ብቻ ይኖር እንጂ ኤርሚም ሆነ ወይ መሪጌታም ግን ከሁለት አንዱ ቢሆን ጥሩ ነው። አንቺም እኔ ነኝ እንግዲህ ካልሽም እንቀጥላለን። ግን ከሁለት አንዱ ቢሆን ጥሩ ነው። ኤርሚያስ ወይም ደግሞ እነሱን ነው የምትመርጠው? ከእነሱ ጋር ማውራት የምትፈልገው? ከሁለት አንዱ ቢሆን ጥሩ ነው። በቃ እሺ፣ ከሰማ ይመጣል። ኤርሚ ይሰማሃል? አለ ሰው ጋር ያውራ። ምን በቃ ከሰማ ይመጣል። እሺ መሪጌታ ካሉ አለሁኝ። እሺ አለሁ። እሺ ቀጥሉ። እሺ እንዴት ናችሁ? አክሊል እንዴት ነህ? ሰላም ዜር ይመስገን አለን። እንዴት አለ ኤርሚያስ? ጌታ ይባርክ። በጣም ደህና ነኝ። እሺ እንኳን ደህና መጣህ። እንኳን ደህና ቆየኝ። ኦኬ መቀጠል እንችላለን። አይ ቲንክ ኤፍኤም መጥቷል። መቀጠል እንችላለን። ነገረ ድህነት ላይ ጥያቄህን አንሳ። ማናቸውም ዋናው መልሱ እንዲመለስ ነው አይደል? ለዘካ ኦኬ። ካንተ ጋር የምቀጥለው ኤርሚያስ? እኔ አለሁኝ። እኔም አለሁ። የግድ ምንድነው ዲቤት ነው የፈለከው ወይስ ጥያቄ? ለጥያቄው ማለት እኮ ሳይ ኖ ኧረ ጥያቄ ጠይቁን ተብሎ ነው የመጣሁት። አዎ ልክ ነው። ስለዚህ ማንም ሰው መመለስ ይችላል። ቀጥል ጥያቄው። እሺ እኛ የሚመልሱ አንዱን መልስ ማለት እንችላለን። እሺ የመጀመሪያ እንግዲህ ከባድ ከሆነ ከኤርሚያስ ጋር ታወራለህ፣ ካልሆነ ግን ከኔ ጋር ነው። ኧረ እንደው በጌታ ስንታይ እሺ ቆይ እስኪ እንደው ዘጋውና እንዴ ችግር የለውም። ማነው ከባድ ከሆነ ለኤርሚ ይሰጠዋለሁ አልኩ። ከኤርሚ ጋር ታወራለህ አሉ። ዋስሮን ጉዳት ምን ችግር አለ? እየተወራ እያለ አሁን ዝም ብሎ ብድግ ብሎ መቶ መሀል ላይ እንደዚህ አይወራም። ነው ብልግና ነው ብዬ ነው። ግን ችግር የለውም። አንተ እንደዛ ማድረግ ፍላጎቱ ካለ ያዝና አንተ ልጠይቅ። ሳትጀምር ነው የገባሁት። ከማን ጋር ነው የማወራው ስላልክ እየተወራ እያለ እሺ ችግር የለም። ለማንኛውም ና እሺ ድህነት ላይ እንግዲህ ድህነት የኃጢአት ስርየትን ይመለከታል። ዳግም መወለድን ይጠይቃል። እነዚህና መሰል ነገሮችን የሚመለከት ነው። ከኃጢአት ባርነት ምናምን የምንላቀቅበትም ጭምር ነው። ስለዛ ሰው ከሞት ወደ ህይወት የሚመጣበት ጉዳይ ስለሆነ እስቲ ሰው ለኃጢአቱ ስርየት እምነት ብቻ ነው የሚያስፈልገው ስትሉ ብዙ ጊዜ በተለይ እናንተ ጥምቀትን ታገላላችሁ። መጽሐፍ ቅዱስ ደግሞ ለኃጢአት ስርየት ጥምቀትንም ይናገራል። ጥምቀት ለኃጢአት ስርየት ወይም ለድህነት ያስፈልጋል ወይስ አያስፈልግም? እሺ ጥምቀት ለኃጢአት ስርየት ያስፈልጋል ወይስ አያስፈልግም የሚለው ነው ጥያቄ። አዎ ኦፍ ኮርስ። እሺ ጥምቀት ለኃጢአት ስርየት አያስፈልግም። በኢየሱስ ማመን ነው ለኃጢአት ስርየት። እሺ ጥምቀት ለኃጢአት ስርየት አያስፈልግም። ጥምቀት ለኃጢአት ስርየት አያስፈልግም ያልከው መጽሐፍ ቅዱሳዊ አስተምህሮ ጥምቀት ለድህነት አያስፈልግም የሚል ሆኖ ስላገኘው ነው? መጽሐፍ ቅዱስ ድህነት ለጥምቀት አስፈላጊ አይደለም አይልም። ልክ ነገር ግን ጥምቀት ሳይሆን ጥምቀት ለድህነት ጥምቀት ለድህነት አስፈላጊ አይደለም ተብሎ ቃል በቃል የተጻፈ የለም መጽሐፍ ቅዱስ ውስጥ። ግን ሰው በማመኑ እንደሚድን መጽሐፍ ቅዱስ በግልጽ አስቀምጠዋል። ሰው ባመነ ቅስፈት እንደሚድን መጽሐፍ ቅዱስ ይናገራል። ስለዚህ ያምን ይድናል ነው የምንለው እንጂ ሰው ሲጠመቅ ይድናል። ስለዛ ጥምቀት ለኃጢአት ስርየት የሚለው መጽሐፍ ቅዱሳዊ አይደለም ነው ብለህ የምታምነው? ኦፍኮርስ መጽሐፍ ቅዱሳዊ ቢሆንማ ጥምቀት ለድህነት ነው ብዬ አምን ነበር። ስለ ጥምቀት ለኃጢአት ስርየት የሚሉ ቤተ እምነቶች ከመጽሐፍ ቅዱስ ውጭ ናቸው እዚህ ጉዳይ ላይ ማለት ነው?
አይ ሲሉ ምን ማለታቸው ነው የሚለው ይታያል። ለምሳሌ ሉተራን ባለፈ ከአንተ ጋር አብረን ተወያይተን ነበር የተወሰነ ማለት ነው። ሉተራን ለምሳሌ ጥምቀት ያድናል። አንዴ ከይቅርታ ጋር አክሊላ ይህንን ጥያቄ ለአንድ ተቀጥላለህ አይደል? የፈለግኩትኝ ሉተራውያን እና መካነ ኢየሱሶች ፔንቴኮስታል አይደሉም እና እናንተ እነሱ አይደላችሁም እነሱም እናንተ አይደሉም ብሎ ሲል ስለነበረ፣ ስለዚህ በቃ ሁለት የተለየ ሀሳብ እንደሆን ወይ ሁለት አይነት አስተምሮት እንዳለን ወይ ደግሞ ሁለት አይነት ተቋም እንደሆን ነው እየተናገረ የነበረው። ስለዚህ ለምን ትጠይቀናለህ ስለ መካነ ኢየሱስና ስለ ሉተራውያን? አልጠየኩም። እስፋይን ያንሳና ሉተራንንም መካነ ኢየሱስንም እኮ አላነሳውም እኔ እስካሁን። ያው እሱ ነው ወደዛ ሄደው፣ እሱ ወደዛ ከሄደ እዛም ሄደን ማውራት እንችላለን። ችግር የለውም። የፈለከውን ጠይቅ፣ ችግር የለውም። የወንጌል አማኞችን በተመለከተ ካቴኪዝሞቹን እየከፈትን እናያቸዋለን። እሱ ነው ወደዛ ሄደው። እኔ እንደ አጠቃላይ ጥምቀት ለኃጢአት ስርየት የሚሉ ሰዎች ከመጽሐፍ ቅዱስ ውጪ ናቸው ማለት ነው የሚል ነገርን ሳነሳ እሱ ወደ ሉትራኑ ሄዷል። እሺ ወደ ሉትራኑ ከሄድክ እሺ ነው ሄደን እንግዲህ የሉትራኑ ናውራ አይ እንትን አልከኝ። ስለ ሉተራን ላውራ ምን መች ጠይቄ ገና ስለ ሉተራን ወይ ዝም ብለህ እንደዚሁ ልታወራ ፈልገህ ነው? አይ እንደዚሁ መግቢያ ልስጥህና ከዛ የምታነሳው ስፔሲፊክ ጥያቄ ካለ ማንሳት ትችላለህ። መች ምንም ሳላነሳ አይ ማንሳት የምትፈልግ ከሆነ ታነሳለህ ነው እኮ። ገና ሳላነሳ ምን ብለህ ታወራለህ ማለት ሳልጠይቅህ አሁን ዝም ብለህ እንደዚሁ ከምታወራ እኔ መጀመሪያ ማን ጠይቀኝ እኮ አይደለም የገባው። አብረን እናንብብና አይ ጠይቀኝ ብለን የገባው ስለዛ ስጠይቀህ ነው ማለት ነው የምትመልስልኝ ከይቅርታ ጋር። እሺ አይ የጀመርኩትን ልጨርሰው ብዬ ነበር። ምንም ችግር የለውም ጨርስ። ያው በኋላ የመጽሐፍ ቅዱስ ላይ ነገረ ድህነት በመጽሐፍ ቅዱስ አስተምሮት ላይ ሳትጨርሱ እንዴት ነው በብርሃን ፍጥነት ካታኪዝም ጋር ኤርሚዬ ጥያቄውን ያንሳ። እሱ የፈለገውን ጥያቄ ያንሳ፣ ችግር የለውም። የወንጌል አማኞችን በተመለከተ ከሆነ ምንም ችግር የለውም። ስለ ሉተራ፣ ስለ መካነ ኢየሱስ፣ ስለምን ስለፈለከው ማንሳት ትችላለህ። የፈለከውን ፒክ አድርገህ ዲኖሚኔሽን ምንም ገደብ አልሰጥህም። ጠይቅ የፈለከውን ጥያቄ። በጣም አሪፍ ጥሩ ነው። ስለዛ ምን እናድርግ? ቀጥታ እያነበብን እንግዲህ እናያለን ማለት ነው። እሺ አንዴ ይቅርታ፣ አንዴ ቀጥታ እንደዚሁ እንትን ከምል እያነበብነው ቢሆን ይሻላል በሚለው ነው። ምንም ችግር የለውም። እሺ ስሞል ካቴኪዝሙ ላይ ሉተር እንደዚህ ይላል። እንግዲህ የሉተራኖች የእምነት መግለጫቸው ነው ወይም ማስተማሪያቸው ነው እንበለውና እንግሊዘኛውን አንብብልኝ። እሺ ችግር የለም እንግሊዘኛውን አነብልሃለሁ ወይስ ከፍቼ ላሳይ አብረን እንድታነበው? ከፍታውን ቢሆን ቆንጆ ነው። እሺ ይኸው ልክፈትልህ። እሺ ትልቁ ላይ አድርገውና ኤርሚ አድርጉኝና እሺ ወገኖች ዘግይታችሁ መጣችሁላችሁንም ሰላም ብለናል። ታብና ኮፒ ሊንክ ሼር አድርጉት። በጣም ይቅርታ ድምጼን ዛሬ በጣም ይዞኛልና አልቻልኩም። ሰሞኑን አገልግሎት ነው። ታብና ኮፒ ሊንክ ሼር አድርጉት። አንዳንዶች ማውነክ እያላችሁ ፖስት ሜሴጅ ጻፋችሁልኝ። ያው ሰላም ነኝ። ቀጥሎ ወገኖች ተባረኩ። አንብበው። ማን ነው ኤፍሬም? አንተ አንብበው እንጂ አንብበውና ተርጉሙና ጠይቀኝ። ያንተ ማስቀመጥ እኔ ምን አነባዋለሁ? ኦኬ ችግር እኔ አነብልሃለሁ። እሺ ኦኬ ስሞል ካቴኪዝም ነው። ስሞል ካቴኪዝም አራተኛው ፓርት ሳክራመንት ኦፍ ሆሊ ባፕቲዝም ብሎ ይጀምርና ሁለተኛው ክፍል ላይ what does baptism give or profit ብሎ ይጠይቃል። ጥምቀት ምን ይሰጣል? ጥቅሙስ ምንድነው? እሺ አንሰር መልስ ይለና ካቴኪዝም ስለሆነ ጥያቄ መልስ እያደረገን የሚሉ it works forgiveness of sins የኃጢአት ይቅርታን ይሰራል ወይም ይሰጣል። delivers from death and the devil ከአጋንንትና ከሞት ነፃ ያወጣል። and gives eternal salvation እንዲሁም ዘላለማዊ የሆነ ድህነትን ይሰጣል to all who believe this ይህንን ለሚያምኑ ለነማን? ይህንን ለሚያምኑ ይህን ሁሉ ነገር ይሰጣል። at the words and promises of God declare የእግዚአብሔር ቃልና
ፕሮሚሶቹም ዲክሌር እንደሚያደርጉት እንደሚገልጹት ይህንን ያደርጋል ብሎ ያስቀምጣል። እሺ ቆንጆ ሁልጊዜ የምንወያይበት ነው። እንደዛ ነው የሚያምኑት። እኔም ከዚህ በፊት የሰጠው ማስረጃ አለ። አሁን ደግሞ የኔ ተራ ይመስለኛል። በትልቁ ታረገኝና ኤርሚዬ ትልቁ ላይ አድርገኝ እያሳየው ሉተራን የሚያምኑትን ከዚህ በፊት ያሳየውን እነግርሃለሁ። ይሄ እንግዲህ lcms.org ላይ ገብታችሁ የሲኖድ ትልቁ ሲኖድ የአሜሪካው ማለት ነው የሉተራውያን እዛ ጥያቄና መልስ ሲመለስ ጥያቄ ሲጠየቅ የሚመልስ ቸርቹ የምትመልስበት ክፍል አለ። ገብታችሁ ማየት ትችላላችሁ። ሁላችሁም ዌብሳይቱን እንዳልኳችሁ www.lcms.org ብትሉ ትልቁ የሉተራን ሲኖድ ነው። እዛ ዌብሳይት ላይ ነው። ምን እኔ ቅድምም ለማለት ሞክሬያለሁ። ከዚህ በፊትም በተደጋጋሚ እንደምናገረው ሉተር ፌዝ አለውን ብሎ ያስተምራል፣ ያምናል። እንደዛ ሉተራውያንም ሰው በእምነት ነው የሚድነው ብሎ ያምናል። ሰው በማመን ይድናል ብለው ነው የሚያምኑት። መካነ ኢየሱስም በኋላ አስነብባቸዋል። የኢትዮጵያውያን መካነ ኢየሱስ፣ ሉተራውያን፣ ሙሉ ወንጌል፣ ቃለ ሕይወት ሁሉም የተስማሙበትን ሰነድ አሳያቸዋለሁ በኋላ። እሺ ሰው መካነ ኢየሱሶች ሰው አምኖ ነው የሚድነው ይላሉ። ከዛስ ደግሞ ስለ ጥምቀት ስታወራም ጥምቀት ያድናል ይለዋል። ምን ማለት ነው? ሉተር ራሱ ሲያስተምር ሉተር ምን ይላል? ሰው ሚድነው ይላል። ሉተርን ሄደ ስጠይቀው ምንድን ነው የሚለው? ሰው እንዴት ይድናል ስትለው እንዴ ፌዝ አለው ነው በእምነት ነው ሚድነው ይላል። እንዴ ካዲያ ጥምቀትስ ያድናል ስትለው አዎ ጥምቀት ያድናል ይላል። እንዴ ሁለቱም ያድናል እያለ ነው? ጥምቀትም ያድናል፣ እንደገና ደግሞ የጌታ እራትም ያድናል፣ እንደገና እምነትም ያድናል። እንደዛ እያለ ነው። ምን እያለ ነው? ኢየሱስ ያድናል እያለ ተመልሶ ደግሞ ጥምቀት ያድናል ሲል ምን እያለ ነው? አሁን ያንን መረዳት ነው አስፈላጊው። አሁን ልዩነት ቤዚክ የሆነው ልዩነት ሰዎች ሁሉ ሊረዱት የሚገባው ይሄን ከማንበቤ ማስረጃውን ከማንበቤ በፊት ሁላችሁም ልትረዱ የሚገባው አንድ ነገር አለ። ቤዚክ የሆነ ነገር ለምሳሌ ፔንቴኮስታል እና ሉተራውያን ጥምቀት እነዚህ ሳክራመንቶችን በተመለከተ ልዩነታቸው ምንድን ነው ብትሉ አንድ ልዩነት አለ። አንድ ልዩነት ምንድን ነው ልዩነቱ መሰላችሁ? አሁን ፔንቴኮስታሎች እኔ ለምሳሌ እምነቱ በቃል በኩል ነው ብዬ አምናለሁ። ሉተራንስ ምን ብለው ያምናሉ? በቃል በኩል ነው የሚለውን ትክክል አይደለም አይሉም። በቃል በኩልም ነው ትክክል ይሉና እሱን አፕሩቭ አድርገው ግን በቃል ብቻ ሳይሆን በሳክራመንቶቹም በኩል ደግሞ ሊሆን ይችላል ነው የሚሉት። ኦኬ፣ ስለዚህ ይሄንን ያዙልኝ። አሁን ማስረጃውን ላምጣ። እንግዲህ መካነ ኢየሱስ እንግዲህ ሉተራውያን ህፃናትን ነው የሚያጠምቁት። እንደምታውቁት ያው ኤክሴፕሽናል እንትኖች እንዳሉ ሆነው ማለት ነው። አንድ የማያምን ሰው ሲሄድ እንደ ታውቃላችሁ ያስተምሩታል፣ ጌታን ይቀበላል እንደ አዲስ። ግን ቤዚክሊ በልጅነታቸው ነው የሚጠመቁት። ስለዚህ ጥያቄ ተጠየቀ። ምን ተብሎ ተጠየቀ መሰላችሁ? ከላይ how does faith play a role in infant baptism ይላል። ኦኬ ጥምቀት ሚናው ምንድነው? የህፃናት ጥምቀት ወይም ፌዝ ኦኬ በህፃናት ጥምቀት ውስጥ ሚናው ምንድነው ነው? ኦኬ ሮሉ ምንድነው? የሚጫወተው ሮል ምንድነው? የጥምቀት ሚና ሳይሆን የእምነት ሚና ምንድነው? የእምነት ሚና መጀመሪያው እዚህ ጋር የህፃናት ጥምቀት ላይ ምንድነው? እምነት የህፃናት ጥምቀት ላይ ምንድነው ሮሉ የሚል ጥያቄ ተነስቶ ነው። እኔ ግን ያነሳሁት ጥምቀት ለኃጢአት ስርየት ይሆናል የሚል ነገር በካቴኪዝም ውስጥ በግልጽ እሱን ለወደዛ ጥምቀት ላይ ሄደህ ነው አሁን አንተ እምነት let me finish it እንደዚህ ነው ወክ like that don't cut me off let me finish it አሁን አንተ ኮሬክት አላደረከኝም። how does ይልና ፌዝ ፕሌይ ሮል ይላል። እምነት ሚናውን የሚጫወተው ኢንፋንት ባፕቲዝም በህፃናት ጥምቀት እንዴት ነው ነው? ኦኬ ዴን ምን ይላል? is faith later taken care of when the child is conformed ይልና ጥያቄውን አሁን የተነሳው ስለ ህፃናት ነው። ኦፍ ኮርስ ስለ ህፃናት ጥምቀት ኦብቪየስ ነው እኮ እነሱ ህፃናትን አይደል እንደሚያጠምቁት በእምነታቸው እኮ ሉተራን እኮ በህፃንነታቸው ነው የሚጠመቁት። ስለዚህ የአዋቂ ጥምቀት ልክ እንደናንተ ማለት ነው። እናንተ ጋር ኦርቶዶክሶች ህፃናት ጥምቀት ነው ያለው፣ አዋቂ አይጠመቅም። ኦፍ ኮርስ አድጎ ድንገት ክርስትናን የሚቀበል ሰው ከመጣ ታጠምቁት ትችላላችሁ። ግን ቤዚክሊ ፎርማሉ ምንድነው? ያው በህፃንነት ነው የምትጠመቁት ማለት ነው። እነሱም ጋር በህፃንነት ስለሚጠመቅ ቤዝድ አድርገው እየጠየቁ ያሉት ያው ስለ ህፃናት ባፕቲዝም ነው ማለት ነው። ከዛስ መልሱ ስለምንድን ነው? አንሰር ይልና ሉተራን ብሊቭ ይላል። ሉተራን የሚያምኑት እሺ ዳት the Bible teach ኦኬ መጽሐፍ ቅዱስ የሚያስተምረው ዳት a person ነው የሚሉት። a person is ካለ ህፃን እያለ ኢንፋንት እያለ አይደለም። a person is ካለ ኢንክሉሲቭ ነው። ህፃናትንም
ጎረምሳውንም ሽማግሌውንም ሰዎችን በጠቅላላ ነው። ፐርሰን ከተባለ ኢንክሉሲቭ ነው ፐርሰን የሚለው ወርድ ኦኬ that a person is ይልና saved by God grace alone ይላል። ሰዎች ወይም ሰው የሚድነው የሰው ልጅ የሚድነው በእግዚአብሔር ጸጋ ብቻ ነው ይልና through faith alone ኦኬ በእምነት በኩል ብቻ in Jesus Christ በኢየሱስ ኦኬ አሁን ሉተራን ምን የሉተራን ሳልቬሽን እንግዲህ ምን እንደሆነ ክሊርሊ ተቀመጠ ማለት ነው እዚህ ጋር ኦኬ እንዴት ነው ሉተራን ሰው ሚድነው ብለው የሚያምኑት ካላችሁ ሉተራን የሚያምኑት ምን ብለው መሰላችሁ የሚያምኑት ሰው እንዴት ይድናል ስትሏቸው ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ሰው ሚድነው ብለው ነው የሚያምኑት ኦኬ ከዛ ይቀጥላል ባፕቲዝም ይላል ጥምቀት we believe ኦኬ እኛ ምናምነው is one of the miraculous means of grace ኦኬ አንዱ ታምራዊ የሆነ የጸጋ መቀበያ መንገድ ነው ይላል ኦኬ ከዛ በቅንፉ ውስጥ ምን ይላል together with God's written and spoken word ይላል ኦኬ ከተጻፈውና ከተነገርት ከሆነው ከተነገረው የእግዚአብሔር ቃል ጋር አንድ ላይ ማለት ነው በቅንፍ ኦኬ through which ይልና እዚህ ጋር ልብ በሉ ይኸውላችሁ through which God creates ይላል God creates the gift of faith in a person's heart ስለዚህ ምን ይያለን ምን ማለት ነው እዚህ ጋር እግዚአብሔር የእምነትን ስጦታ ኦኬ የእምነትን ስጦታ በዛ ሰው ልብ ውስጥ ክሬት ያደርጋል ይፈጥራል ነው የእምነትን ስጦታ ከዛ በኋላ ቀጥሎ ያለውን እያነሳን እንሄዳለን አሁን እዚህ ጋር ያለውን ነገር ራፕ አፕ ላድርግላችሁ መልሱ ምንድነው መሰላችሁ እዚህ ጋር እያሉት ያለው ምንድነው ሉተራን የሚያምኑት እንዴት ነው ከላይ እንደነገርኳችሁ ሰው የሚድነው እሺ በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት ከዛ ስለ ባፕቲዝም ደግሞ ሲያነሱ እኛ ምናምነው ይላሉ ባፕቲዝም ማለት ጥምቀት ማለት ታምራዊ የሆነ ኦኬ ጸጋን የምንቀበልበት መንገድ ነው ይሉና together ይሉና ቀደም ኢንክሉሲቭ ያደርጋሉ ወርድን አቮይድ አደረጉ ማላልኳችሁ together with God written and spoken word ይላል of course ከቃሉ ማለት ነው ከንግግር spoken word ማለት ንግረታዊ ቃሉና ከተጻፈው ቃል ማለት ነው የእግዚአብሔር ቃል እጃችን ላይ ካለው ኦኬ through which God creates እግዚአብሔር የእምነትን ስጦታ ክሬት ያደርጋል በሰውየው ልብ ይላሉ አሁን ቤዚክ የሆነው ችግር የሚመጣው ከናንተ ጋር አክዬ ሉተራን የሚያምኑት ሰው ሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ብለው ነው የሚያምኑት ይሄንን አምነው ነው ጥምቀት ያድናል የሚሉት ጥምቀት ያድናል ሲሉስ ምን ይያሉ መሰለ ጥምቀቱ ሳይሆን አንድ ሰው ሳያምን ለምሳሌ ሳያምን ዝም ብሎ ሲጠመቅ ይድናል ይያሉ አይደለም ምንድነው ይያሉ ያለው መሰለ ያ ሕፃን ልጅ አይደል የሚጠመቀው ሕፃኑ ራሱ ሲጠመቅ እግዚአብሔር በሕፃኑ ልብ እቺም ብቻ ብዬ ልጨርስ አንዳረዘምኩ ገብቶኛል እቺም ብቻ ብዬ ልጨርስ እሺ በሕፃኑ ልብ የእምነትን ስጦታ ክሬት ያደርጋል እግዚአብሔር ከዛ የተነሳ ነው ሚድነው ብለው ነው የሚያምኑት ኦኬ ቀጥልና በኋላ ላይ በዝርዝር ማሳብ ደግሞ አነሳዋል እሺ ያው እንዳስረዘምክ እንግዲህ አንተም እየታወቀና በተቻለ አቅም አጠራጠር ቢል ጥሩ ነው አሁን አንተ ያነሳው ሐሳብ ይሄ ያመጣው እንግዲህ ዌብሳይት አክቹአሊ ካቴኪዝም ምናምን አይደለም ግን ችግር የለም ይሄ ያመጣውንም ምንም ችግር የለም ምንድነው ያመጣው የሚናገረው የህፃናት ጥምቀት ነው የተጠየቀው የህፃናት ጥምቀት ተጠየቀና ከዛ በኋላ ሲመለሱ አዎ ሰው የሚድነው በእምነት ብቻ በጸጋ ብቻ ምናምን የሚለው ምን ይሄ በሉተር ትምህርት ውስጥ ምን ይሄ ሲጀመር የእምነት ብቻ ሻምፒዮን ነው የሚባለው ራሱ ሉተር ይሄንን እኮ ማንም አልተከራከረም እምነት ብቻ ጸጋ ብቻ ይላል ግን ጥምቀትን ያገለል አይደለም እነሱ እምነት ብቻ ሲሉ ሉተር እምነት ብቻ ሲል ጥምቀትን አያገልም ለድህነት ላይ ማለት ነው ልክ አሁን አንተ ደግሞ ቅድም ለኃጢአት ስርየት እምነት ብቻ ነው የምትለው ስለዛ ጥምቀት አያስፈልግም ጥምቀት አያስፈልግም ለኃጢአት ስርየት ብለህ ነበርና ሉተር እንደዛ አይል ሉተር ጥምቀትንም ይጨምራል ማለት ጥምቀትን ባገለለ መልኩ አይደለም እምነት ብቻ ሲል ጥምቀትን ባገለለ መልኩ አይደለም ስለዛ ምን አልኩ አሁን ይሄ አንተ ያመጣው ህፃናት እንዴት ነው እንደ ህፃናት ሲጠመቁ እምነቱ እንዴት ነው የሚሰራው ምናምን ለሚለው እንግዲህ እነሱ ምን አሉ
ሲጠመቁ በዛ በጥምቀት ውስጥ ያ ጥምቀቱ ራሱ ማለት ነው እምነትን በህፃናት ውስጥ ይፈጥራል የሚል እንግዲህ የሆነ አይነት ትምህርት አላቸው ሉትራን ብዙዎቹ ዘንድ የማይሰማ ማለት ነው። በየትኛውም አቅጣጫ እንግዲህ በጴንጤውም በኦርቶዶክሱም እንደዚህ አይነት ነገሮች ሲነገሩ አልሰማም። ብቻ ግን እነሱ ምንም ሆነ ምን አይነት ነገር ያስቀመጡት ልክ ሲጠመቁ እምነትን ይፈጥርላቸዋል። ስለዛ እምነቱ እዛ ጋር ከዛ አንፃር እንደው ኤክሰርሳይዝ ሊደረግ ይችላል ነው። እሱን ያዘ እናድርገውና የኔ ጥያቄ ግን እሱ አይደለም። የህፃናት ጥምቀት አይደለም። እምነትም እንዴት ነው የሚፈጠረው የሚል አይደለም። የኔ ጥያቄ ጥምቀት ለኃጢአት ስርየት ነው ብሎ ቃል በቃል ሉተር ይናገራል። ማለት ጥምቀት ጥቅሙ ምንድን ነው የሚለው ላይ ማለት ነው። አንዲ እንትን ልበለው መሰለኝ ላንብበውና እንትን ማስታወስ አለብኝ ይመስለኛል። እንዲህ ነው የሚለው። እሺ አንዲ ይቅርታ። What does baptism give or profit? እሺ ሁለተኛው ላይ ማለት ነው ያልኩ ላይ ጥምቀት ምንድነው ጥቅሙ ምንድነው የሚያስገኘው ካለ በኋላ it works forgiveness of sins, delivers from days and the devil, and give eternal salvation to all who believe this at the words and promises of God declare. ስለዚህ የእግዚአብሔር ቃል እንደሚመሰክረው እንደሚናገረው የኃጢአት ይቅርታን ይሰጣል፣ ከሞትና ከአጋንንት ነፃ ያወጣል። ምን ጥምቀት የዘላለም ድህነትን ኢተርናል ሳልቬሽንን ይህንን ለሚያምኑ ይሰጣቸዋል። ምን ጥምቀት ይህንን የሚናገረውም ደግሞ ምንድነው አለ የእግዚአብሔር ቃል መጽሐፍ ቅዱስ which are such words and promise of God የትኛው ነው የእግዚአብሔር ቃልና ፕሮሚስ የትኛው እሱኛው ነገር ነው? የትኛው ነው የሚለውን እኔ ሳሉን አሁንም ሉተር ይመልሳል። ሉተር ምን አለ? አሁን ከተቃወማችሁ ምን ሳይሆን ሉተር ነው የምትቃወሙት። አንሰር ይልና መልስ ይልና Christ our Lord ጌታችን ኢየሱስ says in the last chapter of Mark በመጨረሻው የማርቆስ ወንጌል ላይ እንዲህ አለ he that believes and is baptized shall be saved እርሱ ያመነ የተጠመቀም ይድናል but he that believes not shall be damned ያላመነ እርሱ ግን ይፈረድበታል። ስለዚህ አሁን መሀል ላይ ኤርሚ ለጠየቀኝ ጥያቄ ሉተር መልስ ያለው ይመስላል ከመጽሐፍ ቅዱስ። እኔ የሉተር መልስ ትክክለኛ ነው ብዬ አስባለሁ። ምናልባት ሉተርን የምትቃወሙት ከሆነ እዚህ ላይ ታሳውቁኛላችሁ። እና አሁን በአጭሩ ግን ምን አይነት ነገር አይተናል በሉተር ዘንድ? ምንድነው እምነት? ይሄ አሁን ቀጥታ በሉተር ዘንድ ሳይሆን አሁን አንተ ያመጣው ሌላ ዌብሳይት ነው። ካቴኪዝምም አይደለም ምንም ከቡክ ኦፍ ኮንኮርድ ላይም አይደለም። ያው ግን የራሱ የሉትራን ኦፊሻል ዌብሳይት ነው ምናምን አይነት የሚመስል ነገር ብለሃል። ችግር የለም። አሁን እሱ ላይ አልተከራከርኩም። እሱን በማስረዳት ያው ጊዜ እንዳታባክን ይሁን፣ ችግር የለውም። እዛ ላይም የሚለው ግን የኃጢአት ስርየትን የሚሰጠው ከዚህ አንጻር ነው የሚል ትንተና ሳይሆን እምነት ይፈጠራል ሲጠመቁ ምናምን የሚል አይነት ነገሮችን የያዘ ነው። የህፃናት ጥምቀት ተጠይቆ ማለት ነው። የኔ ጥያቄ ግን ጥምቀት ለኃጢአት ስርየት የሚለው ይኸው በሉተር ትምህርት ውስጥ በግልጽ ይታያል እና ሰው ይሄንን ነው እንድትመልስ የፈለኩት። ያው እንትኑን ርዕሱን ሽፍት አታድርገው። ጥምቀት ለኃጢአት ስርየት የሚለውን ትታው ሌላ ርዕስ ውስጥ አትግባ። ኤፍሬም ኤፊ ያወራ ከሆነ ሚውት ነክ። ኦኬ አም ሶሪ እያወራው ነበረ። ምንድነው ይሄን ያመጣውበት ምክንያት ሚስ ሪፕሬዘንት በተደጋጋሚ አድርገ መልሱ እንዳልተመለሰ ያልኩትን እንዳላልኩ ያላልኩትን ደግሞ እንዳልኩ ያረክ ስለቀረብ ማስረጃውም ላይ ደግሞ ሚስ ሪፕሬዘንት ስለአረክ ደግሜ ያምጥቸዋለሁ። ኦፍ ኮርስ ስለ ልጅ ትላለ። ስለ ልጅ አይደለም። ስለ ልጅ ጥያቄ ተጠይቆ ከዛ በኋላ ሉተራን የምናምነው ምንድነው? the matter of fact on the top እዚህኛው ከላይ ያለው ላይ ያልኩ ቅድም through which God create the gift of faith in a person heart የሚለው ራሱ ስለ ህፃናት አይደለም፣ ስለ ሁሉም ነው። ህፃናትን ኢንክሉድ ያደርጋል። ፐርሰንስ ካለ ስለ ፐርሰኖች ካወራ ፐርሰን እያለ ካወራ ስለ ሰው ልጅ በሙሉ ማለቱ ነው። ራሱን አረፍተ ነገር እኮ ስለ ኢንፋንት ብዬለዋል። ራሱን ይውላችሁ ሉክ እዚህ ጋር ምንድነው የሚለው? እዚህ ጋር which God creates the gift of faith in a person's heart ይላል አይደል? እዚህ ጋር በሰው ልብ ውስጥ እግዚአብሔር የማመንን ስጦታ በሰው ልብ ውስጥ ይፈጥራል ይላል። ኢንፋንት ደግሞ ብሎ እታች ላይም ደግሞ ምን ይላል መሰላችሁ? that when an infant is baptized ህፃን ልጅ ሲጠመቅ God creates faith እግዚአብሔር እምነትን ይፈጥራል in the heart of that infant ይላል። በዛ ህፃን ውስጥ እምነትን ይፈጥራል። ከላይ በሰው እያለ ጠቅላላ ሉተራን ብሊፍ ሰው ሉተራን ምናምነው ሰዎች የሚድኑት እያለ ሰዎች ሲጠመቁ እያለ ይናገርና ስፔሲፊክ አድርጎ ደግሞ ስለ ኢንፋንት ደግሞ ከታች ይናገራል። ስለዚህ እዚህ ጋር ሳመጣው ስለ ኢንፋንት ነው አትበል።
እያወራ ያለው ስለ ኢንፋንት ተጠይቆ ጠቅላላ ሉተራን ሰው ልጅ እንዴት ይድናል የሚለውን እያስረዱ ነው እዚህ ያለው። ስለ ኢንፋንትም ስፔሲፊክ አድርገው ያመጣሉ። ያው ዌብሳይቱ ምናምን ያልከው እንዴ ትቀልዳለህ እንዴ? የሲኖድ ዌብሳይት እኮ ነው ያመጣውልህ፣ የአሜሪካኑ ማለት ነው፣ ዋናው የሉተራን ዌብሳይት። ያው ዝም ብለህ ነው ምናምን ትላለህ እንዴ? lcms.org ላይ ነው ያመጣሁት። ከፈለኩ ዌብሳይቱን ገብተን እንየው። ያ ማለት ሉተራን ትልቁ ሲኖድ ማለት ነው፣ የአሜሪካኑ እዛው ዌብሳይት ላይ ነው ያለው። እንግዲህ ቤተክርስቲያኗ የምታምንበትን ነገር ነው ምላሽ እየሰጠው ያለው ማለት ነው። እዚህ ጋር ሁለተኛ አንድ ሚስ የምታደርገው ነገር አለ። ደማተር ኦፍ ፋክት አንተ ብቻ አይደለም፣ ሉተራን ራሳቸው በጣም ጥቂት የማይባሉ ሉተራን ሚስ የሚያደርጉት ፖይንት አለ። አንድ ምንድነው እሱ? አይ ጥምቀቱ ነው የሚያድነው ይላል። ጥምቀቱ ነው ምናምን ምንድነው እዚህ ጋር የሚለው? ሉተራን believe that the Bible teach that a person is saved by God grace alone through faith alone in Jesus Christ. ኦኬ ሉተራን የምናምነው መጽሐፍ ቅዱስ እንደሚያስተምረው ሰው የሚድነው በእግዚአብሔር ጸጋ ብቻ በእምነት በኩል ብቻ በኢየሱስ ክርስቶስ ነው ይላል። ኦኬ አሎን እኮ ነው የሚለው። ሄይ ኦኬ ሰው ሚድነው እንዴት ነው አለ? በእግዚአብሔር ጸጋ ብቻ። ቆይ ትልቁ ላይ አርጉኝ ነኝ። በእግዚአብሔር ጸጋ ብቻ። እሺ በእምነት በኩል ብቻ። በእምነት በኩል ብቻ በኢየሱስ ክርስቶስ ነው ሚድነው ይላል። ከዛስ ከታች ኮርዶ ለዛ እኮ ነው ይውል ስለ ጥምቀት እኮ ሲያወራ ነው ባፕቲዝም ይልና ስለ ጥምቀት ሲያወራ ምን ይላል? we believe ይላል። ስለምኑ? ስለ ጥምቀት። እሺ is one of the miraculous means of grace ካለ በኋላ ኦኬ ያ ማለት ጥምቀት ምን አሉ? ምናምነው እኛ ጥምቀትን ምናምነው አንዱ ታምራዊ የሆነ ጸጋ መቀበያ መንገድ ነው አሉና ቃሉን አለዩም together with God written and spoken word ብለዋል። ቀደም ብየዋለሁ እሱን through which God create the faith of the gift of faith in a person heart ይላል። ኦኬ በእግዚአብሔር በዛ ሰው ልብ ውስጥ ሲጠመቅ ነው። ልብ አድርግ፣ ሲጠመቅ በዛ ሰው ልብ ውስጥ እግዚአብሔር የማመንን ስጦታ ይፈጥራል ብለው ነው የሚያምኑት። ከታችም ይህንን ነው የሚያጠናቅቁት። ኦልሶ ይላል። ከታች ያለውንም ላንበበው፣ ቅድም እድል አላገኘውም ለማንበብ። ኦልሶ we don't claim to understand how this happen or how it is possible። ይሄ ነገር እንዴት ይሆናል እንዴት ይደረጋል አንንም። we believe እና ከዛ በቅንፍ ውስጥ because of what the Bible says about baptism እናም እንደዚህ ነው የምናምነው። ምክንያቱም መጽሐፍ ቅዱስ ስለ ባፕቲዝም ይሄንን ስለሚናገር ይሄንን ነው የሚናገረው የሚያስተምረው ነው። ኦኬ that ይሉና when an infant is baptized እሺ when an infant is baptized አንድ ሕፃን ሲጠመቅ ኦኬ ሲጠመቅ God creates faith in the heart of that infant። ኦኬ አንድ ሕፃን ልጅ ሲጠመቅ አንድ ሕፃን ልጅ በሚጠመቅበት ወቅት እሺ እግዚአብሔር የማመንን ስጦታ ወይም ፌዝን እምነትን በዛ ሕፃን ልብ ውስጥ ይፈጥራል ነው የሚሉት። እና እዚህ ዌብሳይት ላይ ደግሞ ቀጥዬ ምን አሳያለሁ መሰለ? ባፕቲዝም አብሶሉት ነሰሰርሊ እንዳልሆነ ለሰልቬሽን እዚህ ዌብሳይት ላይ አሳያለሁ። እዚህ ዌብሳይት ላይ ማለት ነው ቃል በቃል የሚናገሩት። ስለዚህ ሉተራን የሚያምኑትን አንዴ ያምናሉ ማለት አለብን፣ ማያምኑትን አያምኑም ማለት አለብን። ዋሽተን አይደለም። እኔ ልዩነቱን ነግሬሃለሁ። ሉተራንና ለምሳሌ እኔ ሙሉ ወንጌል ነኝ። አንድ መካነ ኢየሱስ የሆነ ሰው ናቲዬን ታውቀዋለህ? አሁን ጓደኛዬ ናቲ ማለት ነው። ናቱና እኔ አንድ ላይ ላይቭ ገብተን ብዙ ጊዜ አስተምረን እናውቃለን። መካነ ኢየሱስ ምንድነው የምታምነው? እኔ ሙሉ ወንጌል ስለሆነ ባክግራውንዴ እኔ በእምነትን በቃል እላለሁ፣ እሱ ደግሞ በቃል ብቻ ሳይሆን እነዚህ ደግሞ ሳክራመንቶቹም ሚንስ ኦፍ ግሬሶች ናቸው ብሎ ያምናል እነሱ። ሰው ልዩነት ኦንሊ ልዩነት ያለው እዛ ጋር ነው እንጂ ጥምቀት ያድናል አይሉም ወይ? አዎ ጥምቀት ያድናል ይላሉ። ጥምቀት ያድናል ሲሉ ግን እያሉ ያሉት ከላይ ያለውን ሰው በእምነት ብቻ ነው የሚድነው የሚለውን ያንን እንትናቸውን እሱን አፍርሰው አይደለም፣ እሱን አፍርሰው አይደለም ጥምቀቱ ያድናል የሚሉት። ግን በጥምቀት ሰዓት ጥምቀቱ በሚከናወንበት ሰዓት ምንድነው የሚፈጠረው የሚለውን ነገር ታሳቢ ያደረገ ነው እምነት ያድናል ሲሉ። ይኸው an infant ይላል when an infant is baptized ሕፃኑ ሲጠመቅ እግዚአብሔር በዛ ሕፃን ልብ ውስጥ እሺ እምነትን ይፈጥራል ይላል። ከዛ የተነሳ ነው ጥምቀት ያድናል የሚሉት እንጂ ጥምቀት ያድናል ሲሉ
ልክ ኢየሱስ ያድናል እንደሚሉት አይደለም። ደግሞ የኢትዮጵያውያንም በኋላ ላይ አሳይሃለሁ። ቀጥዬ ኢትዮጵያ ውስጥም መካነ ኢየሱስ ቃለ ሕይወት ሁሉም የተስማሙበት የመግባቢያ ሰነዳቸውን አምጥቻ አሳይሃለሁ፣ ምን ብለው እንደሚያምኑ ማለት ነው። ቴንክ ዩ። እሺ እስቲ ደግሞ አሁን ሌላ የሚመልስልኝ ሰው ካለው ቢመልሱ ጥሩ ነው። ለምንድን ይህን ነገር ያልኩት እንደው በተደጋጋሚ ስናገር ነበር። ምን አይነት ነገርን እንደው በጥምቀት ውስጥ እምነት ይፈጠራል፣ እንደው በሚጠመቀው ሰው ውስጥ ያ ጥምቀት እምነትን ይፈጥራል፣ ህፃናት ምናምን። አሁን እንደነዚህ ነገሮችን ጭራሽ አላነሳውም። አሁን እየተደረገ ያለው ነገር ምንድነው? የሚጠየቅ የሆነ ጥያቄ ይኖርና እሱ ጥያቄ ከተሰማ በኋላ ሰዎች ተሰላችተው እንደዚሁ እንዲበተኑ ብቻ እንደዚሁ ሌላ ነገሮችን ማንሳት ብቻ ነው የተያዘው ነገር። አሁን ፖለቲካ ጀምር። አሁን ያነሳው ጥያቄ አሁን ፖለቲካ ጀምር። ጥያቄና መልስ እንጀምር። ኖ ጥያቄና መልስ እንጀምር። እኔ እናንተ አሁን ደቂቃ ያዝልንና ወደ ጥያቄና መልስ። ስህተትህን ማውጣቴ ምናልባት ጥያቄና መልስ እንግባ። ፖለቲክስ ከሆነብህ ይሄ እኔ ጉዳይ ነው። የምን ስህተት ምንድነው? ስህተቴ ምንድነው? ንገራቸው ስህተቴን። ቆይ አረባት አትንጫጫው እንደማችል እኔ ታውቃለህ፣ እኔ እንደ ሌሎቹ ሚስል ፕሬዝንት አታደርገኝም። እዚህ ቁጭ ካላረግ ጥያቄና መልስ ጭቅጭቅ ጀመርክ። እንግዲህ ለጠየቀው ጥያቄ መሪ ሚዩት አድርገው አንዴ። ለጠየቀው ጥያቄ ተገቢ መልስ ኤፊ ሰጥተዋል። መልሱ አላጠገበኝም፣ አላረካኝም፣ ሌላ ይጨመርልኝ ከሆነ ሌላ ይጨመርልሃል ማለት ነው እንጂ አሁን እንዳለው ፖለቲካ የሚመስል ነገር ከታችም አብረው ተከትለው የመጡ አንዳንዶቹ በኮሜንት ላይ ሲጽፉ የነበሩትን አይተናልና እነሱን ተዋቸው። እናንተ ግን እዚህ በጨዋነት እየተነጋገራችሁ ስለሆነ ልክ ጥያቄው እንዳልተመለሰ የህፃናት ጥምቀት ለምን ትሸሸዋለህ? የህፃናትን ጥምቀት ምክንያቱም ሉትራውያን ብለህ ካልክ ሉትራውያን ጥምቀት ያድናል ብለው ሲሉ የህፃናትን ጥምቀትን ጭምር አብረው ተምታኑስታለን። አንተም የህፃናትን ጥምቀት ልትሸሸው አይገባም። ስለዚህ የጠየኩ ሌላ ሆኖ ስለ ህፃናት ጥምቀት ታነሳለህ ብለህ ልክ ጥያቄው እንዳልተመለሰልህ አይነት አድርገህ ደግሞ አሁን የምትጠቀማቸውንም ቃላቶች ለምን ትንጫጫለህ ማለት የለብህም እንዴ። በጣም ክሊርሊ በዚህ እንደዛ ያደረገ ሁለታችሁ ናችሁ የምታወሩት። እኔ እንኳን አልገባውም። እኔ ጉሮሮዬን በጣም ሰላማኝ ማለት ነውና ፕሮቮክ የሚያደርግን ቃላት ከምትጠቀም ይልቅ በቃ የመለሰው መልስ ሰሚው አለ፣ ሰሚው ይፍረድ። አንተ ጥያቄ በቃ ሰሚው ይፍረድ። ወደሚቀጥለው ልናገር ያው የሚሰራ ስለሆነ እሺ። እንግዲህ በመጀመሪያ ደረጃ የህፃናት ጥምቀትን እየሸሸሁት አይደለም። እውነቱን ለመናገር የህፃናት ጥምቀትን የሚያስሸሽ ነገርም የለኝም። ሉትራኖቹ ህፃናት መጠመቅ አለባቸው ነው የሚሉት። እኔም ህፃናት መጠመቅ አለባቸው ብዬ አምናለሁ። ኤፍሬም ደግሞ ህፃናት መጠመቅ የለባቸው ነው የሚለው። ስለዛ የህፃናት ጥምቀትን መሸሽ ካለብኝም እኔ አይደለም የሚሸሸው። መሸሽ ያለበት ከሉትራኖቹ ጋር የሚቃረን እምነት ያለው ሰው ነው። እኛ ኦርቶዶክሱና ሉትራኑማ ተመሳሳይ ነው። ህፃናት መጠመቅ አለባቸው፣ ግን ሲጠመቁ እምነትን ይፈጥርባቸዋል ማለት የሚሉ አገላለጾች ባይኖሩም ግን ህፃናትን ግን ማጥመቅ ላይ ሁሉም ጥንታውያን አብያተ ክርስቲያናት ሉትራኑም ኤንዌስ ሁሉም ይቀበላል። አሁን እዚህ ጋር ካላችሁት ወንድሞቹ በስተቀር ማለት ነው። ከዚህ ጋር ካላችሁ ወንድሞች በስተቀር ስል የተወሰናችሁ እዚህ ጋር 3 4 5 ወንድሞች ብቻ ማለት ሳይሆን ይሄ በፔንቴኮስታሉና በተወሰኑ የፕሮቴስታንት ዲኖሚኔሽኖች ውስጥ ካሉ ሰዎች በስተቀር አብዛኛው በፕሮቴስታንትም ሆኖ የህፃናትን ጥምቀት ይቀበላሉ። ስለዚህ የህፃናት ጥምቀትን የሚሸሹበት ምንም ምክንያት የለኝም። እያልኩ ያለሁት ግን አንድ ፋላሲ አለ፣ አቮይዲንግ ዘ ኢሹ የሚባል ፋላሲ። አቮይዲንግ ዘ ኢሹ ፋላሲ ምንድነው? ሰው የሆነ ርዕስን ያነሳና ልክ እዛ ላይ መወያየት ሲጀምር እዛ ርዕስ ያንን ርዕስ መንካት ከከበደው አንድ ሰው ምን ያደርጋል? ወዲያውኑ ወደ ሌላ ርዕስ ይገባና ሌላ ርዕስ ላይ ማውራት ይጀምራል። የሆነ ርዕስ እየተጠየቀ ሌላ ርዕስ፣ የሆነ ርዕስ እየተጠየቀ ሌላ ርዕስ፣ ወይም ደግሞ አንዳንዴ ደግሞ ስትሮማን ለመስራት ይሞክራል። ስለዚህ አሁን እሱን ዞር እንድናደርገው ነው። ርዕሳችን ስላልሆነ የህፃናት ጥምቀትም ሆነ ኢቭን አዋቂ ላይም ቢሆን አሁን ቅድም ፐርሰን ስለሚል አዋቂም ሊመለከት ይችላል። ኦኬ ይመልከትና ምን ስቲል አሁን እኮ ከሱ ጋር የሚያገናኝ ነገር የለም። እሱ ብቻ አይደለም ይሄ ዌብሳይትን ያመጣው ምናምን የሚል ነገርን ተናገርኩኝና እዛው ጋር ግን ምን ብዬ ነበር? እንደ ኦፊሻል ዌብሳይታቸው ነው ምናምን ብለሃል ከሆነም እሰየው ጥሩ። ይሄንን በማስረዳት ጊዜ እንዳታባክን ስለው ወንድማችን ኤፍሬም አሁንም ራሱ ተመሳሳይ ስህተት ይሰራል። ምን አይነት ስህተት? ኧረ ይኸው የራሳቸው ነው ኦፊሻል ነው የነሱ ነው ምናምን። አሁን እሱን እኔ ጥያቄ አይደለም የሚጠቅመው ምንድነው? ድህነት ላይ እስከሰጠት በኋላ አታሳይ። በቅዱስ ሚካኤል ጥያቄና መልስ እንግባ። እኔ እናንተ ጥያቄና መልስ ፖለቲካ ጀምራል እንትን ይችላል ስላላስኬደ ይኸው ዌብሳይት ብላችሁ ነው የመጣ ነው። ሉተራን ቸርች ሚሽነሪ ይሰማል
ኦኬ ያለው አሁን እኔ እሱ ላይ ክርክር አድርጋለሁ እንዴ ይኸውልህ አሁን ምኑ ጀመርክ መሰለህ መጣችኋል እንጠይቃችሁ አሁን ባካችሁ ተውከውና አንተ ፖለቲካ እኮ ጀመርክ እኔ ምን ፖለቲካ አልሰራውም ይሄው ፖለቲካ እኮ ነው ያወራህ እኔ ፖለቲካ አላወራም ትድነው ፖለቲካ ነው አክቹአሊ ስህተትን በተናገርኩ ቁጥር ጥያቄና መልስ እንግባ ጥያቄና መልስ በደቂቃ ይሰማሃል አክሊል ይሰማሃል ወዳጄ ጥያቄና መልስ ትገባለህ አትገባም ሌላ ሰው እንዳይሰማ እያደረክ ነው ጥያቄና መልስ ትገባለህ ከኔ ጋር አትገባም ጠይቀኛው ቻሌንጅ ካለ ከባድ ጥያቄ ካለ እኔ የምታፋጥጥበት ነገር ካለ በጥያቄ መልስ እንበለምን ሳንሳው ኦኬ ሚውት አድርግና እንዲሰማኛ አሁን ኖ ፖለቲካ አልሰማም አረባከና እንዲሰማኝ ለጠየቁ ጥያቄና መልስ ማሰማኝ ኮነ ለምን ትጠይቀኛለህ ታዲያ ስለዚህ እሺ በሰዓት እናውራ አረባከን ተረጋጋ እንዴ ወዳጅ በሰዓት እናውራ ወይ እባክህን ተረጋጋ በሰዓት ማውራት አትፈልግም ኤርሚያስ ምን እንትን ነው አይደል ማን ነው ኤርሚያስ ነው ሜርሲ ነው ጠየቁኝ ብላችሁ አስገባችሁኝ አሁን ይሄ መጥቶ ደግሞ ጠየቅ እኮ አይደለም አሁን እኔ በማከል ገብቻ እንደገና ለሁለተኛ ጊዜ ልጠይቅ ጥያቄ ጠይቁን ብለህ ኦኬ ነገረ ድህነት ላይ ማለት ነው ጥያቄ ጠይቁ ተብሎ አረስት ተበጀ እንትን ምንድነው ተናገረ ኦኬ እሱን ጥያቄ ልጠይቃለሁ ብለህ መጣህ ጥያቄን ስትጠይቅ ከጥምቀት አኳያ ነው የጠየቀው ጠይቀህ መጽሐፍ ቅዱሱን ልትነካው አልፈለክም ሄደህ የመካነ ኢየሱስ ሉተራውያን ካቴኪዝም ይታይልኝ ብለህ ሉተር ጋር ጠቀስክ ማለት ነው ለጠየቀው ጥያቄ የሚመጥን ተገቢ መልስ መለሰ ሲመልስ አንተ እንዲመልስ የፈለከው እጅ ላይ ባለው መጽሐፍት ነው እጅ ላይ ባለው መጽሐፍ ነው መልስ ብለህ የምትለው እሱ ደግሞ ከዌብሳይቱ ላይ ነው እየመለሰ ያለው እሱ ያመጣውን ዌብሳይት አንተ ልታጣጣል ፈለክ የቤተክርስቲያኒቱ ሆኖ ሳለ ሉተራውያን ሆኖ ሳለ ማለት ነው አላጣጣልኩም ካላጣጣልክ ታዲያ እሱ ያመጣውን መረጃ ለምን እንደምትነቀው አንተው ከራሱ እንደገና ቆይ አክሌ እስካሁን አንተ ነህ ፕሮቮክ የሚያደርግ ቃል የምትናገረው አትንጫጫ ብለህ ትለዋለህ ኖ አሁን አንዷን ቃል አትንጫጫ የምትለውን ቃል ብቻ ነው ይዘህ እየተናገርክ ያለው ኤርሚያስ ይሄንን ደግሞ የተናገርኩት ለምንድን ነው እየተወራ እያለ መሀል ላይ ገብቶ ሰው እንዳይሰማ ጫጫታ ነገር እንዲፈጠር እያደረገ ስለሆነ የጫጫታው መፈጠር ነገረኝ እኮ አልኩህ ነገረኝ ፕሊስ እኔ ግሮሪ የተሳሳተው እንደዚህ የተሳሳተውን ነው ተናገርኩ ፕሊስ የተሳሳትኩትን ነገረኝ ብሎ ካለ የተሳሳተውን በነጥብ ደረጃ ንገረውና ህዝብ እየሰማ ስለሆነ ማለት ነው ከዛ ወደሚቀጥለው ላይ መሄድ አለባችሁ እርምዬ አንተ ልጠይቅ እርምዬ ስህተቱንማ እኮ ይኸው አንስቼ እኮ እርምዬ እንደምንም አግባባውና አክሊልን ከዛ ጥያቄና መልስ እንዲገባ አድርግልኝ እንደምንም አግባባው አሁንም እኮ ይኸው ምንም እያስወራ እኮ አይደለም እንደምንም አግባባው እሺ አይልም እርግጠኛ ነኝ ጥያቄና መልስ እንዲገባ ማድረግ አልቻለም አግባባው በዚህ በነገራችን ላይ አየው አደላኬ ቆይ ሚዩት ማድረግ አልቻለም ምናምን ነገር ይኸውልህ አንተ አሁን አልቻለም እኔ አክሊለ ፕሊስ ማለት ያለብህ ምናልባት እንደው ከይቅርታ ጋር ማለት ነው ይዤ የመጣሁትን ጥያቄ ገና በመጀመሪያው ላይ መልስ በመስጠት አሳጣኝ ከሆነ ኦኬ በዛ ካልሆነ በስተቀር ግን መልሱ ውስጥ ቆይ አንተ ገላግለ እስቲ አንተ እሺ አድምጠኝ አሁን ሚዩት ማድረግ አልቻለ ምናምን ምንድነው ወይ ጥያቄና መልስ እናድርገው ነው ያለው ወይ ስተተኛ ያለ ስተቱን ልትነግረው አልቻልክም አሁን አንተ ነህ እኮ አሁን ፖለቲክስ እየሰራ ያለው ኖ ነገረኝ ብሎሃል በቃ ለህዝቡ በነጥብ ነገር እስካሁን ባወር ቆይ አኬ እንደዛማ ብለኸኝ መናገር ልጀምር ስል ይገባ በመድኃኒዓለም አንዴ ስማኝ በጠየቀው ጥያቄ ላይ ተገቢ መልስ አልሰጠኝም ብለህ የምትለው ነገር ካለ በነጥብ 3 በጣም ነው ሌሎቹን እንኳን ባታንሰሳ በጣም ሁሉንም እንዳለ ስቷል ካልክ 3 እዚህ ላይ የጠየቁት ጥያቄን የሚመጠን መልስ አይደለም የሰጠው በለው ካልሆነ እኔ እናንተ ጥያቄና መልስ እንግባ በደቂቃ እኮ እያለ ነው ይሄን ብሎ ሲል ሚዩት ማድረግ አልቻለም ምናምን ነገር እንዴት ነው ኤፍሬም ሚዩት የማያደርገው ቤቱን እንደውም እሱ ነው የሚመራው ነው ከዚህ በኋላ ባለናገር ወገኖች እናንተ ቀጥሎ እኔ ጉሮሮዬን በጣም እያመኝ ነው ቴንክ ዩ እሺ ስለዚህ አጭር ጥያቄ ይጠይቃለሁ ይመልሳል ማለት ነው እንግዲህ እንጠየቅ ብላችሁ ከጠራችሁ በኋላ ስንገባ ደግሞ አንጠየቅም እንደው ሌላ መንገድ ማለት ከባድ ይመስለኛል ለዛ ማለት ነው እና ጥያቄ ያለ የለም አሁን በጣም ይሄው ጥያቄና መልስ አንተ በጣም ይቅርታ በጣም ስርዓት እያጣ ነው አክሊለ በጣም ስርዓት ኤርሚያስ ደቂቃን ያዝና ጥያቄን እንጠያይቅ ብሎ ሲልህ አይ ጠርታችሁ ጥያቄ ቆይ አድምጠኝ ሲያንተ ራስ ውስጥ የሚዩት አድርግ ይኸውልህ ጥያቄ ወይ በጥያቄ እንጠያይቅ ደቂቃ ተያይዞ ብሎ ሲልህ አይ ጠርታችሁንም
ጥያቄ መጠየቅ ፈርታችኋል እያልክ ራስን ፖለቲካ የምትሰራው ራሴ እያንዳንዱ የምትናገራት ቃል ሰውን ፈርታችኋል መች ነው ያልኩት? ፈርታችኋል መች ነው ያልኩት? አይ ታነብነብ ለምትለው ጥያቄ ማለት ያልተባለው ነው። እንደዛው በጥያቄ እንጠያየቅ እኮ እያለ ነው። ጥያቄ እንጠያየቅ እያለ ነው። የጠራችሁን እንጠየቅ ብላችሁ ነው። እንጠየቅ ብላችሁ ከጠራችሁ በኋላ ሰው ልክ ሲመጣ ደግሞ ስትጠይቅ መለሰልህ። ካልሆነ እኮ ነው ያለ። ካልሆነ ጥያቄ እናድርገው ነው እናንተ አለ። አይ አትጠይቁኝ ብለህ የምጠይቀውን ጠይቅ ግን እንጠያየቅ ብሎ ሲል ጥያቄ ፈርታ ችግር የለም። አሁን ወደ ጥያቄ ልግባ። ችግር የለም። አሁን ወደ ጥያቄ ልግባ። አጭር ጥያቄ ጠይቃለሁ። አሁን በደንብ ተናገር የለውጥ ባካችሁ። አይሆንም መሪ በቃ እኔ ጠያቂ ነኝ። እንግዲህ አሁን ጠይቁን ስላላችሁ ጠያቂ ብቻ ነኝ። አንተ አትጠይቅም? መጠየቅ አትፈልግም? አዎ እኔ ዛሬ አልጠይቅም። ምክንያቱም ጠይቁን ብላችሁ ነው የጠራችሁ። ኦኬ ገብቶኛል። ይሄን ሽሽት እንደሆነ ችግር የለም። ይኸውልህ ምንም ሽሽት አይደለም። እኛ ሁልጊዜም እንደተጠየቀን ነው። አሁን ጠያቂ ሲመጣ ሀሳብ አቀይሩ። ኢሶኬ ምን ታደርጋለህ መሰለህ? አንተ አሁን ጠያቂ ነኝ አልጠይቅም ብላል። ችግር የለውም እሰጥሃለሁ። በፍጹም የምመልስልህ መልስ ላይ ማብራሪያ አልፈልግም። ትጠይቃለህ፣ እኔ እመልሳለሁ። ምን የምመልስልህ ማብራሪያ አልፈልግም። አንተ እንዳትሰጥ ማብራሪያ። ትጠይቃለህ፣ እኔ መልስ እመልሳለሁ። ጥያቄ ካልተመለሰ ጥያቄ አልተመለሰም የሚል ሀሳብን ማቅረብ ይችላሉ። ኦፍኮርስ አልተመለሰም ብለህ አልተመለሰም የሚሉን ሀሳቡን አልፈቅድልህም። ስለዚህ አሁን ምናልባት እኔ ነኝ ጥያቄ ካለ ብዬ ጥሪ ሳደርግ የነበረው ኤፊ አልሰማም። ኤፊ አልሰማም። እሱን አንደርስታንድ አድርግ፣ እሱ እንድታቆሙ። ስለዚህ አሁን እየተባለ ያለው ምንድን ነው? ለምሳሌ እኔ ጠይቅና ኤፍሬም ደስ ያለውን የሆነ መልስ ይመልሳል። ብቻ ትክክል ብሎ ያሰበውን መመለስ ያለብኝ በዚህ መልኩ ነው ብሎ ያሰበውን የሆነ ነገርን ይናገራል። ስለዚህ ከጥያቄው ጋር ባይገናኝ ራሱ የተናገረው ነገር ለምሳሌ አበበ ስንት ዓመቱ ነው ብዬ ብጠይቅ ማለት ነው። ከዛ በኋላ ደግሞ የኤፍሬም መልስ ዮናስ ከትላንት ወዲያ ቤት መጥቶ ነበረ ብሎ ቢመልስልኝ ከዛን እኔ ማለት ነው ምንም አንዴ እኔ ይሄንን አልጠየቅኩም ማለት አልችልም። ስህተት መሆኑን ማሳየት አልችልም። በቃ መልሷል ዝም ብለን ነው የምናልፈው። አቦ በእናትህ ፖለቲካ ስራ በቃ ሚውት አድርጌሃለሁ። ይኸውልህ አሁን ብለን አስገብተናል። ሪከርደሮች አሉ አይደለ? ኤርሚ ሪከርደሮች አሉ። ለምንድነው አሁን ቆይ አንዴ እኔ ነኝ ጥሪ ያደረኩት እንዴ? ቆይ አንዴ ኤርሚ ማውራት አለ። ማውራት ያለሽ እኮ አልኩሽ። ሪከርደሮች አሉት። ሪከርደሮቹ ሪከርድ ያሉለትና ለምን አሰሚኝም? ፔጁ ላይ ችግር መጥቷል። ቆይ አይ በጣም እንትን እያለ ነው። እኔን ስሚኝ እህትየው፣ ፔጁ ላይ ሴክሹዋል ብሎ በሚል ሪፖርት አድርገዋል። ጽሁፍ መጣልኝ። ሴክሹዋል ሃራስመንት ብሎ የሚል ስትራይክ ማለት ነው። ይሄንን ማን የሚያደርገው? ኦርቶዶክሳውያን። እሺ በቃ ሪፖርት ራሱ ወይ አክሊለም ልታደርገው ትችላለህ። ይዶን ነው ማን ነው እንደዚህ የሚያደርግ? አንተ ነህ ገስት ላይ ኦርቶዶክሳውያን ያሉ። ኧረ በቅዱስ ሚካኤል አሁን ገስት ላይ ሆነ ሪፖርት ያደረገው ብለህ ልታፋር። ይሄው መጣልኝ፣ ስትራይክ መጣልኝ፣ ሴክሹዋል ብሎ የሚል ማለት ነው። ስለዛ ገስት ላይ ካልሆነ ማን ነው የሚያደርገው? ያው እኔ ጌታ ኢየሱስ በሚያውቀው መቼስ እንደዚህ አይነት መናገር አይጠበቅብኝም። ሁሉም ሰው ያውቀዋል። ይሄንን እኮ ብልግና እኮ ነው። ለምንድን ነው እንደዚህ የሚደረገው? የብልግና አንተ ሻቄ አታድርግ። እኔ አልጠረጥርም። ግን አሁን ጌታ ያውቀዋል እኮ ሁኔታችንን፣ አሁን ማን እንደሚያደርግ ማን እንደማያደርግ። ሴክሹዋል አሁን እዚህ ጋር ሴክሹዋል ተነስቷል። ኧረ በቅዱስ ሚካኤል ኤርሚያስ፣ ኧረ እንደው ተወን በመቤቴ። ኧረ በስመ አብ። ለምን እንደምተው እንደ አንተም ልታደርገው ትችላለህ። እንደዛ ብለህ እንዴት ሪፖርት አደረክ እንዴ? ኧረ በቅዱስ ሚካኤል። አንተ ካልሆንክ ቤቴ ላይ ሪፖርት ተደርጎብኛል። ስለዚህ እኔ ምናልባት እንትን እንዳይሆን ኤርሚ፣ ምናልባት እኔ የምጠረጥረው ምንድነው
አሁን እኔም ስለመጣሁኝ ጥያቄ ጠይቁ ተብላችሁ ብላችሁ ስትጠሩ እኔ ስለመጣሁኝ ይሄ ላይቭ እንዲዘጋ የሚፈልገው ኦርቶዶክስ አይደለም ፕሮቴስታንት ነው። እንግዲህ ለምንድን ነው ፕሮቴስታንት የሚፈልገው እንዴ? ዱብዳ የሆነ ጥያቄ ነው እያመጣ ያለው። ምን ስለሆንክ የህፃናት ጥምቀት ገና እንዳመጣ መለሰልህ እኮ ምንድን አንተ ለህፃናት ጥያቄን እኮ አላመጣሁም። አያ የህፃናት ጥያቄ ነገረ ድነት ነው ጥያቄ። አስቸጋሪ ነገር እኮ ነው። አስቸጋሪ ነገር እኮ ነው እየጠየኩ ያለው። ህፃንነትን ተው ራስህን አትኮልል። አንድ ቢጠይቁ ነገረ ድነት ላይ አሁን እንትን አትበል። እሱን ቤቴ ላይ በእንዲህ ቆይ እሺ ሚዩት እስኪያርግ ሚዩት አድርግ አንተው በቃሽ ያው ገስተለውኝ ሪፖርት ከማደርግ ልውረድ። በቃ ሚዩት አድርግ። እኔ አንተን ጠረጠርኩ ነው ያልኩ እንጂ አንተ ታደርጋለህ እንኳን ብዬ አላልኩም። እስከዛሬ አክሊል ሪፖርት አድርጋለህ ብዬ አላልኩም። ግን እኔ ፔጅ ላይ ማን ነው ሴክሹዋል ይሄው መጣብኝ እኮ ሪስትሪክሽን እኮ መጣብኝ። ሪስትሪክሽን ማለት ነው በልግና ነው። የወንጌል አማኞች እዚህ ፔጅ ላይ በምንም አይነት መልኩ የአብርሃም አምላክ ምስክር ነው ሪፖርት አያደርጉም። ኦርቶዶክሳውያን ሼሞኒው አክሊለ ይህን እንኳን አያደርግም ብዬ ብል እዚህ ታች የተሰገሰጋችሁ በሙሉ ናችሁ ሪፖርት የምታደርጉት። አንዳች የምታመጡት ነገር የለም። ሼሞኒው ማንም እስላምም አያደርግም፣ አይሁዳውያንም አያደርጉም። አኬ መጣ እያወራ ነው፣ አልጠረጥረውም እስካሁን። ግን እንዴት ቤቴ ላይ ሴክሹዋል ኢሹ አልተነሳ? እሺ በቃ ችግር የለውም። እናንተ ኦርቶዶክስ እኔ ልገስጻችሁ በቃ እሺ፣ እንደዚህ ሴክሹዋል ምናምን እያላችሁ እንደዚህ ሪፖርት አታደርጉ ፕሊዝ። እሺ አሁን እንቀጥል። እሺ ማን ነው? ኦኬ ኤፍሬም ወጣ መሰለኝ አጋጣሚ። ማን እንደጠይቅሽ? አንዴ ወገኖች ኮፒ ሊንክ እና ሼር አድርጎ ያቺ የቲክታክ ሳይኗን እንደዚህ ጋር የሚሰጡትን እና ስንዱ የሚሰጡትን እሷን ምልክት አድርጉ ፕሊዝ። ታብና ኮፒ ሊንክ ሼር አድርጉት። ኤፍሬም በውስጥ ደውሎልኛል፣ አሳያቸዋለሁኝ። ሪፖርት አድርገው አስወጥተውታል። አሁን ዲስፕሌይ አድርገዋለሁ፣ እዚህ ላይ ለጥፈዋለሁኝ። ሪፖርት አድርገው የሚል መጣብኝ እኮ ነው የምለው ወንድምነት፣ የእውነቴን እኮ ነው። ኤፍሬምንም ለጥፌ ያሳያቸዋለሁ፣ ውሸት እንዳይመስላቸው። አሁን ለጥፈዋለሁኝ። አንድ ደቂቃ ስቶኝ፣ እስከዛ ቀጥሉ እናንተ። ቴንክ ዩ። እሺ ማንን ልጠይቅ? ይቅርታ ግን ኦርቶዶክሳን ፕሊዝ ሼሞን የምር አኬ ምንድን ነው የምትጠይቀው? ቤቱ ሪፖርት ተደርጓል እየተባለ ምን ጥያቄ ትላለህ? እያወራን እኮ ነው። 2000 በላይ ህዝብ በቃ ያንተ ወንድምና እህቶች እኮ ናቸው ሪፖርት ያደረጉት ቤቱ ላይ 2000 ህዝብ ሙሉ ቁጭ ብሎ የእግዚአብሔርን ቃል እንደው በቃ እሺ ምን ይደረጋል? ግን ከዛሬ በኋላ ገና ለገና እና አክሊል አይመጡም ብላችሁ ያው አትጡ በምን ነበረ። ግን ትቀልድ ይዛቸው የመጣቸው ሰዎች ናቸው ሪፖርት ያደረጉት እንጂ እዚህ አንተም ሴክሹዋል አላነሳም፣ አርእስታችንም አይደለም። ነገረ ድህነት ነው። ነገረ ድህነት ላይ እያወራን የኔው የራሴ የወንጌል አማኞች ወገኖቼ እቤቴ ላይ ሴክሹዋል ብለው ሪስትሪክሽን እንዲመጣብኝ አያረጉም። እሺ በቃ እንግዲህ የራሴ የሰበሰብካቸው ጎረምሶች ናቸው ይሄን የሚያደርጉት። እውነቱን ስነግር ማለት ነው። አንተ አታደርግም ብዬ እንኳን ብጠረጥርህ ቆይ እኔን አሳያቸዋለሁ። እኔ እንትን ገብቼ ማለት ነው። በቃ እንትን የተወሰነ በዛ ያለ ሰው ስላለ እኔ እንኳን ለመጠየቅ ነበረ ዝም ብዬ እንደዛ ያልኳችሁ። ምናልባት እንደ ቀልድ ምናምን ደግሞ ስናገር ካስከፋችሁ ይቅርታ። እንግዲህ አልተሳካም ዛሬ። አክቹአሊ ሰው ስላለ ማውራት እንችል ነበረ። ምንም ከመጠየቅ በጣም ኖርማል ጤናማ ነው። ከ2000 በላይ ህዝብ ነው ያለው፣ በጣም ብዙ ህዝብ ነው ያለው። እንግዲህ አሁን ደግሞ ማውራት አንችልም፣ ሪፖርት እየተደረገ ነው ተብሎ ስለተቋረጠ በእናንተው እኔ እዚህ ጋር ይብቃኝ። ያክብርልኝ። ፖለቲካ አትስራ። አሁንም ፖለቲካ ስራ በእኛ ሰላም አንዴ ሪከርደሮች አሉት አይደለ? ሪከርደሮች ሪከርድ ያርጉና አንተ ስትጠይቅ አልተመለሰልህም አይደል? ሶ ቤዝድ ኦን ዳት ሪከርድ ይሄን ጠይቄ ነበር፣ ይሄ አልተመለሰልኝም፣ እውነቱ ግን ይሄ ነው ብለህ ትሰራለህ። በቃ ኦኬ ከዛ በተረፈ ምንም ፖለቲካ ወንድምዬ፣ እኛም እንዳንተ ድብን ያለ ምላስ አለን። ኦኬ እንዳንተ ያለን ማውራት እንችላለን። መንፈሳዊ ነገር ነው አይደል የምታስተላልፈው? ስርዓት ያዝና ተከታዮችህም ስርዓት አስይዛቸው። በስርዓት እያወራሁ ነው። ተከታዮች ይሉኝ አክሊለ አስገባሽኝ በኋላ ለምን I want to talk with respect። እሺ ግን በጣም በተግባር አሳይኝ እስቲ አንዴ። ቆይ አንደበትህ በጣም ፖለቲካ መስራት ትፈልጋለህ። እኔ ፖለቲክስ አይደለም ይሄ። እኛም እንዳንተ እልም ያለን አራዶች ነን። ገብቶሃል? ይሄ እንትን አትበል። ዝም ብለህ እኔ ብቻ ነኝ አዋቂ፣ እኔ ብቻ ነኝ አራዳ አትበል። በቃ
አንዴ ላውራ። አንዴ ይቅርታ እስኪ በጣም ቅድም ተናግሬያለሁ። ዝም ብዬ እንደቀልድ ምናምን አንዳንድ ጊዜ ዝም ብላችሁ ልታወሩ ትችላላችሁ። እንደዛ ይሄ የሚያስከፋችሁ ከሆነ እዛው የለመድክበት እኛ እንደ ያነቀልድ በሌላ አካውንት ኤፍሬም መጥቷል። አስገቡት እባካችሁን። አንዴ ይቅርታ። በሌላ አካውንት ኤፍሬም መጥቷል። አስገቡት። እኔ የት አለ ኤፊ? እስቲ ማማ ፕሊዝ፣ እስቲ ሁለተኛው አካውንት የት አለ ኤፊ? ቆይ እንደ አክሊል አረባካ እንደ አትበል እስኪ እባክህ። የሆነ ነገር ተወርቶ መልስም አልሰጥም እንደ ኤርሚያስ ብራዘር ትሰጣለህ። ቆይ እስኪ እባክህ ሰውዬና ወንድማችን እናስገባው። ኤፍሬም አስገቡት። ላውራ ወዳጄ፣ እየሰማኸኝ ነው? አክሊል አንተ ስርዓት አይኖርም እንዴ? ከፈለክ እንደመጣ ሂድ በቃ። አንተ ትመጣለህ ብለን አይደለም፣ ከመጣም መጣ ነው። ቢያንስ እንኳን እስኪ እንትን በለን። ቤታችን ላይ ወንድሜ ላይ ነው ሴክሹዋል ብለው እኔም ላይ ነው እንደዚህ ያደረጉት ማለት ነው። እሺ አሁን ላውራ። እኩስ ተቀበሉት፣ ችግር የለውም። ሚዩት አድርገውና ከዛ ትቀጥላለህ። ኤፍ የት አለ? በየትኛው ገስት ነው የመጣው? ቀጥሉ። ስሙን ንገሩትና ያው ያስገባው ፕሊዝ። ውይይትም የጀመረው ከኤፍሬም ጋር ስለሆነ ያው ኤፍሬምን አንድ እናስገባው። ያው ገብቷል። በቃ እሺ፣ ቀጥሉ። እሺ መጀመሪያ የተወሰነ ነገር ልበል። ዳግዬ አንድ ጊዜ ይዛው ይቅርታ፣ አንዴ አሁን ገብተህም አንተ ልትቀድመን ነው ማለት ነው። አንዴ ስለዚህ ነው አይደለም፣ እኔ ስለ ሪፖርቱ ነው የማወራው። ስለ ሪፖርቱ ታወራለህ። አንዴ ህፃን ልጅ ነህ እንዴ አንተ? ስለ ሪፖርቱ ነው የማወራው። እንዴ ምን እየሆንክ ነው እንዴ? ሰው ይታዘበኛል አትልም እንዴ? ወልደን እንኳን አስወረዳችሁት ህፃን እታች ያንተ እንትኖች ያቸው ያንተ ሻንጣ ተሸካሚዎች ጁላይ 9 እያሉ ይጽፋሉ። እስከ ጁላይ 9 ነው የሚለው። ይሄንን ስንት ነገር እናስተምራችሁኛ እንዴ? መጽሐፍ ቅዱስ አስተምረን፣ ቋንቋ አስተምረን፣ ቀን አስተምረን፣ ካላንደር አስተምረን፣ ሁሉን አስተምረን እንችላለን እንዴ? ዳጊ አንድ በትልቁ ሁሉና አንድ ጊዜ አሳያቸው። በትልቁ አድርጉኝና አከፍተዋለሁ። እሺ አረጋግጥ። እንተ ቪዲዮ ለኔ አይከፍትልኝም። ይሄኛው ትንሽ ፎሎወር ነው ያለው። እሺ አንድ ደቂቃ ይሄኛው። እሺ ይኸው ኦኬ። የሚለው እስከ ጁላይ 9 ነው የምከፍትልህ ነው። 7 ሰዓት ከ16 አንድ ሳምንት ነው ሰስፔንድ ያደረገኝ። ላይቭ ላይ ሪፖርት ለይታችሁ ሪፖርት አድርጋችሁ ማለት ነው። ኦኬ ይሄ ጁላይ 9 ነው የሚለው ይላሉ። ጁላይ 9 እኮ ገና ነው፣ አልመጣም። ወደፊት ኮሜንት አይቼ ነው። አሁን እናንተ ስንት ነገር አስተምረን እንችላለን እንዴ? አንዳንዱንማ የኔታ ጋር እየሄዳችሁ ተማሩ። ኬጂ ተመካከራችሁ ከቴሌግራም ላይ እንደምትመጡ ዊኖ እኮ እናውቃለን። ትላንትም ተመሳሳይ ችግር ተፈጥሯል። በእንግሊዝኛ በጣም ችግር አለ። ሁላችንም ያው ሁሉን አውቀን አልጨረስንም፣ ግን በጣም 2 ቀን ይኸው ከዛሬ ጋር በጣም ችግር እየተፈጠረ ነው። ኦኬ ዳጊ ኦኬ ጁላይ 9 ብሎ የሚለውን መዋሸታቸው እነሱ ምን ያህል ቀጣፊዎች እንደሆኑ ዛሬ ጁላይ 2 ነው። 9 ማለት ከአንድ ሳምንት በፊት ማለት ነው። ከአንድ ሳምንት በኋላ ማለት ነው። ይኸው ዌንስዴይ እኛ ጋር ማለት ነው። እኔ ነኝ ቤቱን የከፈትኩት። ጁላይ 9 ገና ከሳምንት በኋላ ነው። ጁላይ 9 ነው የሚለው አልፏል። ያለፈ ሪፖርት ነው የምታሳየው። እነሱ እንደዛ ጁላይ 2 ነው ዛሬ። ይኸው ጁላይ 2 ይኸው ቲክቶክ ማን እንደከፈተላቸው ነው እንጂ ጁላይ 2 እኔ ነኝ የከፈትኩት። ይኸው በእኔ አቆጣጠር ጁላይ 2 ነው የሚለው ዌንስዴይ ቱዴይ። መጥቆራ አይደለም የእሱ ቢሆን ያውቃሉ። ስለዚህ ከዚህ በኋላ ስማቸው ጁላይ 9 ነው። የወንጌል አማኞች ጁላይ 9 እያላችሁ ጻፉላችሁ። I baptize in the name of the Father, the Son, and the Holy Spirit ብሎ ያጠመቀበትን ሳይሰሙ የተሸወዱ ሰዎች አንተ ጁላይ 9 ትላለህ። ከዚህ በኋላ ጁላይ 9 ነው እንትናቸው፣ ጁላይ 9 ነው ስማቸው። ከዚህ በኋላ የወንጌል አማኞች ጁላይ 9 በሏቸው፣ እነሱ ሲያስቸግሯችሁ ኮሜንት ላይ። እሺ እሱ ነው ደግሞ በመጡበት መንገድ እየተዋረዱ መመለስ ግን በጣም ያሳዝናል። በጣም ነው የሚያሳዝነው። እሺ እኔ መክፈት አልችልም። ሜርሲ ሀሳቡ ላይ ልበልበት። ይኸውልሽ አሁን ቪዲዮ አንፎርቹኔትሊ ቪዲዮ መክፈት አልችልም።
እምቢ አለኝ ፎሎወር ትንሽ ስለሆነ በዚህ ማለት ነው። ኢንፋክት እንትን ያረኩት ዲአክቲቭ ያረኩትን አካውንት ነው አክቲቭ አድርጌ ተመልሼ የመጣሁት ማለት ነው። ኤኒዌይስ ምንድነው ያነሳው የነበረው ምንም ጥያቄ የለውም እኮ ወይ በቃ ሁልጊዜ የሚያፏጩበት ተመሳሳይ ሀሳብ ነው። ሉተር አሁን መከፋፈል ነው በሱ ቤት ማለት ነው። የወንጌል አማኞችን መከፋፈል ራይት። ሶ ሉተር የሚያምነው እንደዚህ ነው፣ ሉተራን የሚያምኑት መካነ ኢየሱሶች እንዲህ ነው፣ ሙሉ ወንጌል የሚያምኑት እንደዚህ ነው ኖ ሙሉ ወንጌል እና መካነ ኢየሱስ ቃለ ሕይወት ኢትዮጵያ ውስጥ ያሉ የወንጌል አማኞች በሙሉ አንድ አይነት አስተምሮ አላቸው። ሳክራመንቶቹን በተመለከተ እነሱ ሳክራመንቶቹ የሚረዱበት መንገድና ኦፍ ኮርስ ፔንቴኮስታል ሳክራመንትን የሚረዳበት መንገድ ሰማው የተለየ ነገር አለው። ኦኬ በተለይ ደግሞ በጣም ብሬክዳውን እየተደረገ ሀሳቡ ሲመጣ ማለት ነው። የኢትዮጵያ ወንጌላውያን አማኞች በሙሉ ትምህርታቸው አንድ ነው። ነገረ ድነትን በተመለከተ እኔ አይደለሁም የምለው እኮ ኢሴንሻል ዶክትሪናችን ብለው ራሳቸው ሉተራን መካነ ኢየሱስ መስራች በሆኑበት ህብረት ላይ ኦፊሻሊ እኮ አምጥተዋል። እኔ አንድ ፌቨር የሚሰራልኝ ሰው አሁን እፈልጋለሁ። ዳግዬ የምትችል ከሆነ ወደ አንተ ዋትሳፕ ልላከውና ትከፍትልኛለህ? የቤተክርስቲያን እንችላለን። ላክልኝ አንድ ጊዜ። እሺ ዋትሳፕ ላይ ልላክልህ አንድ ጊዜ እና አሳያቸዋለሁ። እሺ ሁላችሁም ተከታተሉ ይሄንን ኤፊ የዚህኛው ቁጥር ላይ እዚህኛው ስልክ ላይ እዛው በጣም እንወዳለን ኤፍሬም። ኤርሚዬ አልፈቀደልኝም እንጂ እኔ ለማን ነው ስሙ ለዚህ ለአኬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ አይደለም ማለት ነው። ምክንያቱም የሚያነሳቸው በሙሉ እንዲሁ እንትን እንጂ አቡነ እገሌ የኔታ እገሌ መጋቢ እገሌ እንዲህ ብለዋል ብሎ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንዲት ነጥብ እንኳ አምጥቶ የማያውቅ ሰው ለምን እንደሆነ የማይገባኝ ነገር ለምን እንዴ ሰው እንደምንሰማው ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነው። ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት ግን የሌለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት የሌለው ከየት ያምጣው? ሁል ጊዜ ሲናገር እንትና ምንም ማይለው ነገር የለም። እዛ ዌብሳይት ላይ ነው ትምህርት ቤቱ የሱ ዌብሳይት ላይ ነው። ቤተ ክርስቲያኗ ግን ራሷ የአብነት ትምህርት ቤት የሚባላላት እና አቡነ ጎርጎርዮስ እና አቡነ መልከጼዴቅ ምናምን የሚባሉ ደግሞ በቤተ ክርስቲያኒቱ ቀኖና የቤተ ክርስቲያኒቱን ስርዓተ አስተምህሮ የጻፉ ሰዎች አሉ። ከዛ ለምንድነው መጥቀስ የማይችለው? ለምንድነው የማይጠቅሰው? እና ስለዚህ የምናወራው አሁንም ቢሆን ነገረ ድነት ስንል ነገረ ድነት በኢትዮጵያ ነገረ ድነት በማን ነው? እንዴት ነው? ኑ ጠይቁን ሲባል ነገረ ድነት እዚህ ላይ ያለው የዘቀጠው እምነት ኢትዮጵያ ውስጥ 44,000 ያድናሉ እየተባለ በክንፋቸው በእንትናቸው የሚባሉ ሰዎች ልክ እንዳይደለ እውነተኛ መዳን በክርስቶስ ብቻ መሆኑን ለማሳየት ነበረ እንትናችን። ይሁን ጥምቀት ላይም ተገባ። በጥምቀትስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁ ሜዳ ላይ ያለው እንዲሁ በገፍ ዝም ብሎ የፈሰሰ ነገር ነው። ከመጽሐፍቶቿስ መጽሐፏስ የራሷ ቀኖና መጽሐፍ አንድ ደቂቃ ኤርምዬ አንድ ደቂቃ ታገሰኝ ነው ወንድም፣ በጣም ትልቅ አክብሮት አለኝ። እሺ ያውላችሁ እሺ እስኪ ዘጋጁ ድረስ እኔን ፎሎ አድርጉኝ ፕሊዝ፣ ፎሎ አድርጉኝ። 1000 ምናምን በጣም ጥሩ። በትልቁ አድርገኝ፣ በትልቁ አንድ ጊዜ ትንሽ ናት። በቃ አሁን እንዲያውም ከመውጣቴ በፊት ብዬ ነው። አያውላችሁ ይሄ አሁን በቤተ ክርስቲያናችን ስርዓት ይሄ ያው የምታውቁት ነው መጽሐፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት ብዙ ጊዜ እርሜ ይዞት ወጥቷል። ልዩ ልዩ ስርዓታቸውን ይዞ ከዛ ደግሞ እዚህ ጋር ደግሞ ኤርሚ ታስታውሳለህ፣ የዛሬ ሳምንት ምናምን ይመስለኛል በዘሌዋውያን ምዕራፍ 12 ላይ ተንትነህ አቅርበህለት ፈርቶ የወጣ ሰው አለ። በቤተ ክርስቲያናችን ስርዓት ወንድ ልጅ ሲወለድ በ40 ቀን ሴት ልጅ ስትወለድ በ80 ቀን ይጠመቃል። በቤተ ክርስቲያናችን ብለው በመጽሐፍ ቅዱሳችን አላሉም፣ በመጽሐፍ ቅዱስም አላሉም እንደሌለ ስለሚያውቁ
ስለዚህ በቤተ ክርስቲያናችን ብለዋል። ይህ ነበር እንግዲህ በብሉይ ኪዳን ወንድ ልጅ በተወለደ በ40 ቀን ወደ እግዚአብሔር ቤት ይገባ ነበረ። ውሸት ነው ይሄ። ባለፈው ኤርሚ ስለተናገረው ምንም እዚህ መድገም አልፈልግም። ግን ከስርዓት አኳያስ ምን ትላለች? እስኪ እዚህ ጋር ቆይ እስኪ ምንድን ነው የምትለው? ለእናንተ ላይታያችሁ ይችላል። እስኪ ይኸው ተጠማቂው ወደ ጥምቀት ሲገባ ፀጉሩ ይላጫል፣ ልብሱ ይቀይራል። እሺ እንተውሱ። ተጠማቂው ከተጠመቀ በኋላ ወዲያውኑ ተቀድሶ ስጋውና ደሙን ይቀበላል የሚለው ሐዋርያዊ አይደለም። ይህ የሚሆንበት ምክንያት ቅዱስ ቁርባን የምስጢራት ሁሉ መደምደሚያ ስለሆነ ነው አሉ። ይሁንበት ግን የቤተ ክርስቲያኗ አንዳንድ እውነታዎች ደግሞ እናያቸው። እዚህ ተጠማቂዎቹ አዋቂዎች ከሆኑ የተወሰነ የትምህርት ጊዜ ተሰጥቶ መሰረተ እምነት እንዲማሩና አውቀው አምነው እንዲጠመቁ ይደረጋል። ገብታችኋል? ተጠማቂዎቹ አዋቂዎች እሺ ዝም ብዬ ሰው ሲገባ ነው። ቆይ ከፍ አደርጎታለሁ። ሰው ሲገባ ነው። 2 ስቴፕ ነው ኤክስፓንድ የሚያደርገው ለሞዴሬተር ሲሆን። ይቀጥሉ መርጌታ። እሺ ምንድን ነው የሚለው? አሁንም ይኸው ተጠማቂዎቹ አዋቂዎች ከሆኑ የተወሰነ የትምህርት ጊዜ ተሰጥቶ መሰረተ እምነት እንዲማሩና አውቀው አምነው አሉ እንዲጠመቁ ይደረጋል። ምን አድርገው? አውቀውት የእምነት ጥቅም ምን እንደሆነ አምነው ከዛስ ይጠመቃሉ። ዋው! እሺ ወደታች ዝም ብዬ እንትን ላንብብ አንድ ነገር ለኤፍሪ። እሺ ዋው ችግር የለም ዝም ብዬ በራሴ ልሂድ ወይም እሺ ምንድነው? በጣም ይቅርታ ወንዶች እና እንዲህ እያለ ከሄደ በኋላ ከታች ከቤተ ክርስቲያን ከክርስቲያን ቤተሰብ የሚወለዱ ሕፃናት ወንዶች በ40 ቀን ሴቶች በ80 ቀን ይጠመቃሉ። ይሄ መሰረተ ቢስ ነው፣ መጽሐፍ ቅዱሳዊ አይደለም። በ40 ቀን በ80 ቀን ተወስኖ ገደብ ተደርጎበት ግን ለምን ይጠመቃሉ? ግን ምንድነው ጥምቀት ስንል እችን አሳይቻችሁ ልጨርስ። ጥምቀት እታች ያለች ጥምቀት የክርስቶስ ሞት ምሳሌ ነው። ጥምቀት የክርስቶስ ሞት ምሳሌ ነው። የክርስቶስ ሞቶ መቀበር ተጠማቂ ወደ ማጥመቂያው ለመግባቱ ምሳሌ ሲሆን ክርስቶስ በሦስተኛው ቀን ከሙታን ተለይቶ መነሳቱ ደግሞ ተጠማቂው ትንሣኤ ዘለክብር የሚነሳ መሆኑን የሚያረጋግጥ ነው። የጥምቀት ዓላማው የጥምቀት አጀንዳው ይሄን ይመስላል። በቤተ ክርስቲያኗ ግን ጥምቀት በሁለት የተከፈለ ነው። ምን የሚል አንደኛው ሕፃናት መጠመቅ የለባቸውም የሚሉ አሉ። ሕፃናት ይጠመቃሉ ሲሉ ደግሞ አንዳንዶች ለጥንተ አብሶ ለራሳቸው ለኃጢአት ስሬት አይደለም። ኦርቶዶክስ ቤተክርስቲያን ለኃጢአት ስሬት ነው ወይ? 40 ቀን ምን በደለ? ምን ሰረቀ? ምን ዋሸ? ምን አደረገ? ስለዚህ ለምን ታደርገዋለህ? ለጥንተ አብሶ ከአዳም በደል ለመዳን። አንዳንዶቹ ደግሞ ይህንኑ ለዳግም ልደት ብለው ደግሞ ይጠቅሱታል። መጽሐፍቶችን መተረክ ብዙ ይቻል ነበረ። ብቻ ግን ለእናንተ ትንሽ እኔ ስለሱ ልናገረው የነበረ ግን ማነው ሄደ እንጂ ሰውየው እንዲሁ አንድ ቀን እንኳ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲሁ ምን አለበት እንዲሁ ወይም የሆኑ አባቶችን ጠይቆ ትምህርት ቢማር። ምንጠይቀው ምናደርገው እዚህ የምናወራው ስለ ምዕራባውያን ስለ ምስራቃውያን ኦርቶዶክስ አይደለም፣ ስለ ካቶሊክም አይደለም። ለኦርቶዶክሳውያን ጥያቄ ቀርቦላቸዋል። ነገረ ድነት በማን ነው? በማርያም ነው ወይስ በእግዚአብሔር ነው ወይስ በጌታ ነው በሚል እሺ በጌታ ነው የሚል እና እንደዚህ ስለሆነ ጥምቀትም ሲያነሳ ሄደው ሮጦ እዛ
ሮጦ ምስራቅ ጋር፣ ሮጦ ግሪክ ጋር፣ ሮጦ ግብፅ ጋር ምን አለበት ወደዚህ ሸገር ቢል እና እዚህ ባሉ አባቶች በተናገሯቸው ነገሮች ላይ ብንነጋገር ብዬ ነው። የሰማነውን በእዝነ ልቦናችን ያሳድርብን። ኤፊ በጣም አደንቅሃለሁ፣ በጣም አከብርሃለሁ የኔ ወንድም። ጀግናው ኤርምዬም ደግሞ እግዚአብሔር ይባርክህ። እንዲህ አርጋችሁ በደንብ አርጋችሁ ያዟቸው። የለም ፈቀቅ ማለት አይችልም። እንዲሁ ረብሸው መውጣት ነው የሚፈልጉ ረብሸው መጣ። ከዛስ ፖለቲካ ለመስራት ይሄው አባረሩን፣ ይሄው እንዲህ ያደረጉን ለማለት እንጂ አቅም ኖሯቸው መከራከር አይችሉም። አቅም የላቸው። አትፍሯቸው። ማንም አይፈራቸውም። ወይኔ ብቻ እግዚአብሔር ይባርካችሁ። በጣም ወዳቸዋለሁ፣ አከብራቸዋለሁ። ኤርሚ ተባረክልኝ።